ሰላም ውድና የተከበራችሁ የሱፍ ቤተሰቦች እንዴት ናችሁ? ሰላም ነን። እናንተ እንዴት ናችሁ? ዛሬ የማሳያችሁ የዘመመ ቤት እንዴት አድርገን ማስተካከል እንችላለን፣ እንዲሁም ደግሞ ቤታችን ጭቃ ተሰርተን ቤታችን ወዳለበት ከዘመመብን በምን አይነት መንገድ ቤቱን ሳናፈርስና ሳናንቀሳቀስ እንዴት አድርገን ቤታችንን ማስተካከል እንችላለን የሚለውን እንዴት ማስተካከል እንደምትችሉ ማሳያችሁ ይሆናል ማለት ነው። እንግዲህ አሁን ይሄ የምትመለከቱት ቤት እንደምታዩት እንደዚህ ወደታች የመጣ ነው። ወደታች አዝማን እንዴት አድርገን እንዳስተካከል ነው ሙሉ ማሳያችሁ ይሆናል። ከዛም በመቀጠል ደግሞ ይሄ ቪዲዮ ለቤት ሰሪዎች ሙሉ ለሙሉ ሊያስተምራችሁ የሚችል ቪዲዮ ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ይመቻችሁ። እንግዲህ እንደምታዩት አሁን ይሄ ቤት እንደዚህ ወደዚህ ያዘመመ ነው። ምን እንዳደረኩኝ እኔ ላሳያችሁ ወዳለሁ። ይሄንን እንግዲህ የምታዩት እንግዲህ እነዚህ ብረቶች ቋሚ ብረቶች ተጠቅመናል። እነዚህ ብረቶች የምታዩቸው ሶስት ቦታ ብረት ተጠቅሜያለሁ። እዚህ ጋር እዛ ጋር ሁለት መጨረሻ ላይ ሶስት ተጠቅሜያለሁ ማለት ነው። ይሄንን ብረት እንግዲህ ስጠቀም በስነ ከሚያዘምበት ቦታ ላይ እነዚህን ሶስት ኮሎኖች አቁሜያለሁ። የምታዩቸው እነዚህ ሶስት ኮሎኖች እዛ ጋር ማዕዘን ላይ ያሉ ሶስት ኮሎኖች እነዚህን ሶስት ኮሎኖች አቁሜ ከዛ ዲም ላስርላት ነው ማለት ነው። እነዚህን ዲም ላስር ነው እንግዲህ በጣም በሚገርምና በጣም በዘመናዊነት አሰራር ነው የሰራ ነው። ፓድ ወደ ታች ተነስቼ ነው እንትን ያነሱት። ልክ እንደ ፎቅ እንደምታዩት እንዳርገናል ቆፍረናል። ከቤቱ ወደ ታች ቆፍረናል። ወደ ታች 1 ሜትር ያክል ጥልቀት ገብተን ከዛ ፓድ አድርገን ሙሉ ኮለን ያቆምኩት ማለት ነው። እንግዲህ ይሄንን ቤት ሶስት ቦታ ላይ ነው ፓድ የቆፈርኩት። እዚህ ጋር ቆፍሬያለሁ፣ እዛ መሃል ላይ ቆፍሬያለሁ፣ እዛም ላይ ቆፍሬያለሁ። እንደምታዩት ውሃ ልኩ ፈርሷል። ውሃ ልኩ ፈርሶ እንደገና ወደ ታች 1 ሜትር ገብቼ ፓዴን አስሬ ኮለን አቁሜለታለሁ ማለት ነው። ይሄንን ኮለን ስናቆም እንግዲህ በጣም በጥንቃቄ ለቀጣይነት ጥቅም እንዲኖረው ለአሁንም ደግሞ በጣም ሀሪፍ ስራ እንደሆነ አድርገን የሰራ ነው። ይሄንን ስናቆም እንግዲህ እዚህ ጋር ዲም እናስራለን፣ እንደዚህ ጋር ዲም እናደርጋለን። ይሄን ዲም ካደረግን በኋላ ይሄንን ኮለን ሞልተን ከዛ ደግሞ ከላይ እንደዚህ ኮለን እናስርለታለን ማለት ነው። ከዛም በኋላ ምን ይሆናል? ቤቱን ገድፎ ይይዘዋል ማለት ነው። ይሄ ኮለኑ ከላይ ዲም ስለሚደረግ ሙሉ ለሙሉ ገድፎ ይይዘዋል ማለት ነው። ሰርቼ መጨረሻ ላይ የማሳያችሁ ይሆናል። እንግዲህ ይሄንኑ ደግሞ ስትሰራ ይሄንን ወጪ እንግዲህ የነዚህ የብረት ወጪዎች ወደ 38500 ብር ነው የብረት ወጪ አደረግነው። ይሄ ባለ 12 ብረት ነው። ይሄ የምታዩት ብረት ይሄንን እንግዲህ ወጪ አውጥታ እዚሁ ላይ ደግሞ አገልግሎት እንዲሰጥ አድርገነዋል። ይሄ ብረት እንግዲህ ዲማ ስራ እንደገና ምን ተጠቀማል ገና ሮቶ መቀመጫ የሮቶ ማስቀመጫ እዚሁ ላይ እንድትጠቀም አድርገናል ማለት ነው። ያ ማለት ምንድነው? ይሄ ኮለን እንግዲህ እዚህ ጋር ቤቱን ይገድፋል። ሲቀጥልም ደግሞ ለሮቶ ማስቀመጫ እዚሁ ላይ እንድትጠቀም ያደርጋታል ማለት ነው። እንግዲህ ቤቱንም ይደግፍልናል፣ የሮቶ ማስቀመጫም አገልግሎት እንዲሰጠን አድርገን አቁመነዋል ማለት ነው ይሄንን ኮለን። ከዛ ሲቀጥል ደግሞ ይሄን እንግዲህ አሁን እንደዛ አቁመን ፓድ አድርገን አቁመነዋል አይደል? ይሄ ቤት እንግዲህ ከሆነ ጊዜ በኋላ ወደ ስራ ቢገቡ ጂ+1 ለመስራት ፍላጎት ቢኖራቸው እንዲሁም ደግሞ ብሎኬት ቤት የመስራት ፍላጎት ቢኖራቸው ይሄን ቤት አንስተው ምንድነው የሚያደርጉት? በዚህ መደዳ 3 ኮለን ያቆማሉ። ማዕዘን ላይ አንድ፣ እዚህ መሃል ላይ አንድ፣ በዛም እንደዚሁ 2 ኮለን ያቆማሉ። እዛም ላይ መሃል ላይ 1 ኮለን ያቆማሉ። ከዛም በኋላ ምንድነው የሚያደርጉት? ይሄ ብሎኬት ይሄ ያሁኑ ብረት አቋቋማችንና ያሁኑ ብረት አሰራራችን ምን አድርጓል? ለቀጣይ ስራ እንዲመች አድርጓል ማለት ነው። ይሄ ቤቱ ሲነሳ ብቻ እስከ ቤቱ እስካለ ድረስ አገልግሎት ሰጥቶ ቤቱ ሲነሳ ልክ እንደ ቤቱ አገልግሎቱ የሚወርቅ አይደለም ማለት ነው። ምን አድርገናል? እዚሁ ላይ ብሎኬት ቤት ሰራ በጥንቃቄ እንዲሰራላት አድርገን ሰርተናል ማለት ነው። ፓድ ስለተነሳንለት ደግሞ ፓዱ ጂ+1 እንኳን የመስራት ሀሳብ ቢኖራቸው ጂ+1 ሲሰሩ ይሄ ኮለን እንዲያገለግላቸው አድርገን ከመሬት ተነስተን ሰርተንላቸዋል ማለት ነው። ከዛም ደግሞ በቀጠለ ምን አድርገናል? እንደምታዩት ይሄ አጥር ነው። ይሄንን አጥሩን እንግዲህ እኛንን ያጠር ነው። አጥሩ እንደዚህ እንደምታዩት ሙሉ ለሙሉ ታጥሯል። ከዛን እንግዲህ ይሄ በእንጨት ነው የታጠረው። ቆርቆሮ እንደዚህ በቆርቆሮ የሚታጠር ነው። እንግዲህ ብሎኬቱ ይሄንን የውሃ ልክ እንግዲህ እንደምታዩት በስነ ስርዓት አድርጌ ነው ያጠርኩት። ቪዲዮ እንዳይበዛባችሁ እዚህ ላይ ደግሞ ሰፋ ያለ ማብራሪያ የምሰጣችሁና አዲስ ነገር ተጠቅመንበታል። ሲቀጥል እዚህ ላይ እንግዲህ ይሄንን ከሆነ ጊዜ በኋላ በብሎኬት ማጠር ብትፈልግ እዚህ ጋር በብሎኬት ስታጥር እዚህ ጋር ብረቱን ስታስቀምጥ ኮለን እዚህ ጋር ኮለን ስለሚወጣ ኮለኑን እዚህ ጋር ላይ እንደዚህ ታሸጋግርና ታስተሳስረዋለች። ምን ይሆናል? ይሄን ሙሉ ከላይ ይሄን ግቢውን ስላብ ትሞላና ከታይ ግቢ ይሆናል። ከላይ ያለው ደግሞ ወደ ላይ ወደ ፎቅ ማድጋ ከላይ ያለው ፎቅ መጠቀም ትችላለህ ማለት ነው። እንግዲህ ይሄንን ብረት አቋቋማችንና ይሄንን ብረት አሰራራች ቤቱንም አንስተው ብሎኬት ቤት መስራት ቢችሉ ይሄ ዲም ያገለግላቸዋል። ከዚህ ያለው ዲም የሚያስፈልጋቸው ከላይ የሚያስፈልገውን ኮለንና ዲሙን ማሸጋገር ብቻ ነው የሚጠበቅባቸው። ከዛን ሲቀጥል ደግሞ አጥሩን በዚህ ጋር በብሎኬት ሲያጥሩ እዚህ ጋር ዲሙ ላይ አድርገው ይሄን
አሸጋገው ይሄንን ስላም ሞልተው ከዚህ ግቢ ይሆናል። ይሄ ሜዳው ግቢ ይሆናል። ከላይ ያለው ደግሞ ፎቅ ያለው ቤት እንዲሆን አድርገን ሰርተነዋል ማለት ነው። እና እንደዚህ በመሰለ መንገድ እየሰራ ነው እንገኛለን። እንግዲህ ከዛሬ ቪዲዮ የምትማሩት ምንድነው ቤታችሁ ለዘመመባችሁና እንጨት ቤት ሆኖ ወደዚህ ወደ አንድ በኩል ላዘመመባችሁ ሰዎች ምንድነው ማድረግ ያለባችሁ? ልክ አሁን እንደነገርኳችሁና እንዳሳየኋችሁ ካዘመመበት በኩል በስነ ስርዓት ወደ ታች 1 ሜትር ጥልቀት ትገቡና ፓድ ቆፍራችሁ እንትኑን ብረቱን በፓድ እንደዚህ እንደምታዩት አስራችሁ ኮለኑን ታቆሙታላችሁ። ከዛም ባሻገር 1 ዲም መሬቱን በውሃ ልኩ ላይ ይኖረዋል። ከዛም በመቀጠል ደግሞ ከላይ 1 ዲም ሙሉ ለሙሉ አሻግረን እናደርግለታለን። ይሄ ቤት እንግዲህ ወደዚህ ይመጣለው ቢል የፈለገ ተአምር ቢፈጠር ወደዚህ አይመጣም ማለት ነው። ይሄ ንቅንቅ አድርጎ በጣም በጥንቃቄ የተሰራ ስለሆነ በጣም አሪፍ አድርጎ ይይዘዋል ማለት ነው። እንግዲህ የተጠቀምነው ኮለን ባለ 12 የሆነ ብረት ነው። ከታችም ደግሞ ይሄንን ግሪንድሙን የምንጠቀመው ባለ 8 የሆነ ነው። ከላይ ያለው እንዲም ደግሞ ባለ 10 የሆነ ነው የተጠቀምነው። እዚህ ላይ እንግዲህ አጥራቸውንም ሲያጥሩ እንደዛው አድርገው መስራት ይችላሉ ማለት ነው። ሌላ ደግሞ በመቀጠል ማሳያችሁ ምንድነው ጭቃ ቤት ለምትሰሩ ቤተሰቦች ጉዳችሁን ማየት ትችላላችሁ ማለት ነው። እንግዲህ ብዙ ጊዜ ጭቃ ቤት አትስሩ ብሎኬት ቤት ስሩ ብዬ የምላችሁ በምክንያት ነው። እንግዲህ እንደምታዩት ይሄ ቤት አሁን ምንም አይነት እንጨት የለውም። ይሄው የተቆረጠ ነው። ወላሂ ባላህ ይብቃኝ ነው የቆመው። እንደዚህ እንጨቱ ምናምን ሙሉ ለሙሉ ተቆርጧል። አንድም ጠርብ የለውም። 3 ቦታ ላይ ነው ማሳያችሁ። ይሄ የምታዩት እንግዲህ ይሄው እንጨቱ ሙሉ ለሙሉ መቱን የተበላ ነው። እንጨቱ ያውና ሙሉ ተበልቷል። እንደዚህ እንደምታዩት ምንም አይነት እንጨት የለም። በስብሷል። እንደዚህ ምስጥ በልቶታል ምናምን። ይሄ እንደምታዩት ይሄውና እንደዚህ ሆኗል ምናምን። ይሄ እንግዲህ የዚህ ቤት ብቻ አይደለም። የብዙዎቻችሁ እንጨት ቤት ለምትሰሩ ቤተሰቦች ከስር ያለው ምስጥ ስለሚበላው የመውደቅና የማዝመም እድሉ በጣም ከፍተኛ ነው ለሁሉም ማለት ነውና ይሄውና እንደምታዩት እንግዲህ ይሄንን እንደዚህ ምስጥ የበላው ነው። ይሄ እንግዲህ ምስጥ ስለበላውና እንት ስላለ ከዚህ በላይ ውሃ ልኩን ብናስረው በዛው ላይ የቀጠለ ምናምን የበሰበሰ መሄዱ ስለማይቀር በእንደዚህ አይነት አማራጭ አድርገን ሰርተንላታል ማለት ነው። ይሄንን እንደዚህ ያሳየኋችሁ ምንድነው እንጨት ቤት ለምትሰሩ ቤተሰቦች እንጨት ቤትና ብሎኬት ቤት ወጪ ያን ያክል ብዙም ስለማያለያየው እንጨት ቤት ብራችንን አውጥተንና ለፍተን ደክመን ጊዜያዊ የሆነ አገልግሎት ነው የሚሰጠን። ብሎኬት ቤት ደግሞ በጣም ዘመኑን የጠበቀ እስከ ልጅ ድረስ የሚያልፍ ንብረት ስለሆነ ብሎኬት ቤት ብትሰሩ በጣም የተሻለ በጣም አሪፍ ነው። ለዚህ እንጨት ቤት ለምትሰሩ እንግዲህ እንጨት ምን ያክል እንደሚበሰብስ እንድታዩትና እንድትማሩ አዲስ ለምትሰሩ ቤተሰቦች እንጨት ቤት ከመስራት ወደ ብሎኬት ቤት ይሄንን አይታችሁ ብሎኬት ቤት እንድትሰሩ እንድትማሩበት። ሲቀጥል ደግሞ እንደዚህ ቤታችሁ ያዘመመና ቤታችሁ ወደ አንድ በኩል አዝሞ ካሸገራችሁ እንደነዚህ አይነት መፍትሄዎችን እንድትጠቀሙባቸው ነው። እነዚህ መፍትሄዎች ስትጠቀሙ ደግሞ ይሄ ብረት ለቀጣይነት እንዲኖረውና ዘላቂ የሆነ አገልግሎት እንዲሰጥ አድርጋችሁ እንድትጠቀሙበት ትማሩበታላችሁ ማለት ነው። ወላሂ ነው የምላችሁ። አሁን ይሄ ቤት እንግዲህ ከአሁን በፊትም እየተከታተልኩ አሳይቻችኋለሁ። አርማታው ምናምን ያደረገን ውስጡን እያፈራረስን አርማታ እናደርግ ምናምን እያፈረስን አሳይቻችኋለሁ ማለት ነው። ያ ቤት እንግዲህ እንደመጣን ሙሉ ለሙሉ የተሰነጣጠቀና ሙሉ የተበረጋገደ እንዲሁም ደግሞ በጣም የተጎዳ ቤት ነበረ። ይሄን ቤት እንግዲህ ስንሰራ የሚገርማችሁ አፍርሰን ብሎኬት ቤት እንስራ ብለን ሐሳቡን አቅርበን ነበረ። እንዳያችሁት እንግዲህ ቤቱ በጣም የተሰነጣጠቀ ነው። በጣም ብርግድግድ ያለ ነው። እንዲሁም ደግሞ በጣም የተጎዳ ነው። በጣም ወደዚህ ወደ ታች ያዘመመ ቤት ነውና ይሄንን ቤት እንግዲህ እዚህ ላይ አርማታ አድርገ እንደገና ማንኪያ ልሾ ሲቀጥል ሴራሚክ ዋዝ ገመድ ዝርጋታ እንዲሁም ከጀርባ እንትኑ ሙሉ ዙሪያው ልስን ምናምን ግርፍ ነበረው እና ይሄን ሁሉዎች ከምታወጪ ይሄንን ቤት አንስተን ብሎኬት ቤት እንገንባልሽ እና በብሎኬት ቤት ብሰር ይሻላል ብለን ሐሳብ አቅርበን ነበረ። ነገር ግን ቤተሰብ ደግሞ ብሎኬት ቤት መስራት በጣም ከባድ ነው። አሁን አትችለውም። በሰው ሀገር ላይ ስንት ጊዜ ቆይታ እንደዚህ ወጪ ምናምን አይቻልም ምናምን በሚል ተልካሻ ምክንያት ወደ ቤቱ ማደስ ላይ ምናምን ገባን። አነሳ ነው ምናምን ሙሉ ለሙሉ ከሰራን በኋላ ምን አጋጠመን መሰላችሁ? ቤቱ እየዘመመ ነው ማለት ነው። ቤቱ እንግዲህ እንደምታዩት እንደዚህ ወደ ታች በጣም ያዘመመ ቤት ነው። ወደዚህ ወደ ታች መጥቷል ማለት ነው። እና እንግዲህ ምን አደረኩኝ? ዝቤት ላይ እንግዲህ አርማታውን ሰርተን ሙሉ ይሄን ሁሉ ወጪ አድርገን ወደ 500,000 አካባቢ ድረስ ወጪ አድርገን ይሄን ወጪ ካወጣን በኋላ ከዛን እንግዲህ ይሄ ቤት ከሆነ ጊዜ በኋላ የሚወርቅና የሚያዘም ሆነባት ማለት ነው። እና ይሄንን 500,000 ብር እንግዲህ አውጥታ
ይሄ ቤት ምንም ሳትኖርበት በጣም ብዙ ደክማና በጣም ብዙ ለፍታ ምንም ሳትኖርበት ይሄ ቤት በአጭር ጊዜ ሊወድቅ ሆነ ማለት ነው። እና ምን አይነት ብልሃት ዘይደን ሰራ ነው። እንደዚህ እንደምታዩት ብረት አቆምንላት ከስር ማለት ነው። ከታች እንግዲህ ከሚያዘምበት ቦታ ላይ እነዚህን 3 ኮሎኖች አቁሜያለሁ። የምታዩቸው እነዚህ 3 ኮሎኖች እዛ ጋር ማዕዘን ላይ ያሉ 3 ኮሎኖች እነዚህን 3 ኮሎኖች አቁሜ ከዛ ዲም ላስርላት ነው ማለት ነው። እነዚህን ዲም ላስር ሙሉ ለሙሉ ይሄን ቤት አንስተ ነው በነበረና በብሎኬት ተሰርቶ አዳምጠው በነበር ሙሉ የሚጨምሩት ይሄን የሚያክል ብረት ነበር ማለት ነው። ይሄ እንግዲህ 38500 ብር ብረት ገዝተናል። ባለ 8 ባለ 10 ባለ 12 እንዲሁም ደግሞ 20 ኪሎ ስታፋ ተጠቅመናል። ይሄንን አድርገን እንግዲህ ግማሹን ፓርቲ ዞልናል። እዚህ ጋር የተረፈተ አለ። ከላይም ደግሞ መሰረቱን ለመነሳት ይሄን የሚያክል ብረት ነበር የሚያስፈልገን ማለት ነው። ያ ማለት ብሎኬት ቤት አድርገነው በነበረ ይሄን ቤት እሺ ብለውን ይሄን ቤት አፍርሰን ወደ ብሎኬት ቀይረነው በነበር ምን ነበር የሚሆነው የ40 ሺህ ብር የብረት ጭማሪ ብቻ ነበር የምትጨምረው ማለት ነው። ከዛ ውጭ ያለው እንግዲህ ሲሚንቶም አርማታ አድርገንበታል፣ ማንኪያልሾ አድርገንበታል። ገረገንቲውም እንዳያችሁት እንደዚህ እንደምታዩት ደቅድቀነዋል። እዚህ ጋር አስገብተናል ምናምን። ይቺ እታችን እንግዲህ ያው ቤተሰብ እንጨት ቤት በጣም ቤት ፈርሶ ቤት እንደተሰራል እንጨት ቤት የብሎኬት ቤት በጣም ከባድ ነው፣ ከዚህ በኋላ በጣም ረጅም ጊዜ ትቆያለች ምናምን በሚል በተልካሻ ምክንያት ወደዚህ ባያስገቡ ኑሮ አሁን ላይ ይሄንን በሰራችበት ሙሉ ለሙሉ መሰረቱን ትወጣ ነበር ማለት ነው። ከዛም በኋላ ብሎኬቱን ቀስ ብላ እየሰራች ሀሪፍ ቤት ይኖራል ነበር ማለት ነው። እና እንግዲህ ልዩነቱ ይሄን ያክል ነው። የሚገርማችሁ የእንጨት ቤትና የብሎኬት ቤት አሰራር ምንም ያክል ብዙ የሚያለያየው ነገር የለም ማለት ነው። ብዙዎቻችሁ የምትሸወዱት ምንድነው እንጨት ቤት ስትሰሩ እንጨት ቤት በጣም ወጪ ቀላል ነውና እንደዚህ ብሎኬት ቤትን አንችለውም ወጪ ከባድ ነው ብላችሁ የምትሸወዱት ምንድነው መጀመሪያ እንጨትና ቆርቆሮ እንደዚሁም ቢስማሩን ብቻ ስለምታስቡ ነው እንጂ እንጨት ቤትና ብሎኬት ቤት ወጪ ያን ያክል ብዙ ማያለያየውም። ለመሰላችሁ አሁን ውሃ ልክ እንጨት ቤት ውሃ ልክ እናስራለን፣ ገረገንቲ እናስገባለን፣ አርማታ እናደርጋለን፣ ማንካልሾ እናደርጋለን። ስለዚህ በዚህ በብሎኬት ቤትም ደግሞ ብንሰራ መሰረቱን ድንጋይ እንነሳለን። ከዛ ሲቀጥል ደግሞ ገረገንቲም እናስገባለን። አርማታውም ያው አርማታ ነው፣ ገረገንቲም ድንጋዩም እንዳለ ሆኖ እዚህ ላይ እናገኘዋለን ሁሉንም አሰራር መሰረት ላይ ማለት ነው። ከዛ ሲቀጥል ጠርቡን የምንገዛበት ደግሞ ብሎኬት መግዛት እንችላለን። አንድ ብሎኬት አሁን ወደ ገበያ ስንገባ አንድ ብሎኬት 120 ብር ነው። አንድ ጠርብ ደግሞ 150 ብር እስከ 180 ብር ድረስ ነው የሚሸጠው አንድ ጠርብ ማለት ነው። እና ሁሉም ወጭ አንድ አይነት ወጭ አለው፣ ምንም አይነት የተለያየ ወጭ የለውም። ከዛን ሲቀጥል እንግዲህ ለአንድ ቤት ለሙሉ 5 ክፍል ወይም ደግሞ 4 ክፍል ቤት የምሰሩ ከሆነ ይሄንን ብረት በጣም የሚያለያየው ብረት ነው ምናምን ብላችሁ ታስባላችሁ ማለት ነው። ይሄ ብረት እንግዲህ ለሙሉ ቤት ለ5 ክፍል ወይም ደግሞ ለ4 ክፍል የሆነ ቤት ብረት ሙሉ ለሙሉ የምትገዙት ከ85,000 ለ4 ክፍል እስከ 100,000 ብር ድረስ ነው ከፍተኛ ለብረቶች ብታወጡ ማለት ነው። ከዛ ውጭ አይወጣም። ይሄን ብር ደግሞ መጨረሻ ላይ ስትሄዱ ፊኒሺንግ ስራ ላይ ታገኙታላችሁ። ፊኒሺንግ ስራ ላይ ብሎኬት ቤት በ250 እስከ 300,000 ብር ድረስ ማጠናቀቅ እንችላለን። እንጨት ቤት ደግሞ ፊኒሺንግ ስራ ላይ ከ400 እስከ 500,000 ብር ድረስ ይጨርሳል ማለት ነው። ያ ማለት 250,000 ብር ፊኒሺንግ ስራ ላይ በብሎኬቱ ከጨረስን እንጨት ቤቱ ላይ 500,000 ብር የምናወጣ ከሆነ የብረቱን ወጭ መጨረሻ ላይ እናገኘዋለን ማለት ነው። ብዙዎቻችሁ የምትሸወዱትና ከብሎኬት ቤት ወደ እንጨት ቤት የምትገቡት እነዚህን ሀሳቦችና እነዚህን ቀመሮች ስለምትሰሩ ነው። ይሄ ቀመር ደግሞ የሚያዋጣና ትክክለኛ ሂሳብ ስላልሆነ አብዛኞቻችሁ ወይም ደግሞ ብዙዎቻችሁ ከእንደዚህ አይነት አለማወቅ እንትን ብላችሁ ተምራችሁ እንደዚህ ቤታችሁን ልትሰሩ ስታስቡ ብሎኬት ቤት በደንብ አስባችሁበት ብትሰሩ በጣም አሪፍ ነው። እንግዲህ እንጨት ቤት እንደምታዩት ይኸው የበሰበሰ ነው። ምንም ሳይኖሩበት ይወርቁና አዝሞ የምናገኘው ቤት ነው። ከዛ ሲቀጥል ጭቃ ከምንጊዜም ጭቃነቱ አያልፍም። ደግሞ ወጪ ያው ከሆነ እንጨት ቤቱ የሚበልጥ ከሆነ ብሎኬት ቤት ብትሰሩ በጣም ጥሩ ይሆናል ማለት ነው። እንግዲህ ይሄንን ቪዲዮ በደንብ አብራርቼ የነገርኳችሁ ምንድነው ሁላችሁም ቤት ለምትሰሩ ቤተሰቦች አስባችሁና አውቃችሁ እንድትሰሩ ስለፈለኩ ነው ማለት ነው። እንጨት ቤት እንግዲህ ይሄን ያክል ጉዳት አለው፣ ብሎኬት ቤት ደግሞ ብዙ ጥቅም አለው። እንደነዛ አይነት ጥድት ያሉና ፍክት ያሉ ስራዎችን ማሰራት ለምትፈልጉ እንደራሳችን አድርገን ወሎ የትኛውም አካባቢ ላይ እየተንቀሳቀስን እንሰራለን። ደውሉልን። እንጨት ቤት መስራት አስባችሁ ከሆነ እንጨት ቤት ለመስራት የምታስቡትን ብር ወጭ እኛ ጋር ምናምን ሂሳብ ሰርታችሁ እንጨት ቤት በምሰሩበት ብር ብሎኬት ቤት ሰርተን እናጠናቅቅላችኋለን ማለት ነው። ወሎ የትኛውም አካባቢ ላይ የምትገኙ ቤታችሁን ከመጀመሪያ ጀምሮ እስከ መጨረሻው ድረስ ማሰራት ለምትፈልጉ በዚህ ቻናል ማንኛውንም አገልግሎት ታገኛላችሁ። ወደዚህ ቻናል መታችሁ እዚህ ስክሪን ላይ በምታገኙ ስልክ እየደወላችሁ ማናገር ይችላላችሁ ማለት ነው። ከቪዲዮ ብዙ ነገር እንደምትማሩበት ተስፋ አድርጋለሁ። እንግዲህ ይሄ ቤት አጅባር ከተማ እነዚህን ስራዎች እንግዲህ ማየት ለምትፈልጉ አጅባር ከተማ
የምትገኙ በዛው አካባቢ ላይ ኮሎገነት ይሄ አብዮት ትምህርት ቤት ጀርባ ላይ ሰንጎላ መውጫ ወፍጮ ቤቱ አጠፍ ብሎ የሚገኝ ቤት ነው። መታችሁ በአካል ማየት ትችላላችሁ። አሰራራችን በጣም ጥድት ያለና ፍክት ያለ ስራ ነው የሰራ ነው። ውሃ ልኩንም አፍርሰናል። ውሃ ልኩን አፍርሰን እንግዲህ አርማታ የምንሞላ ይሆናል። ይሄን ብረት ደግሞ ሮቶ ማስቀመጫ የምንሰቅልላችሁ ይሆናል ማለት ነው። እንግዲህ ውስጥ ላይ ያሉ ስራዎችን ብዙዎቹ አብዛኛውን ጨርሻለሁ። መጨረሻ ላይ ሙሉ ቤቱን ጨራርሼ የማሳያችሁ ይሆናል። የዚህንም ስራ ደግሞ እንደዚሁ በመጨረሻ የማሳያችሁ ይሆናል። ከቪዲዮ ብዙ ነገር እንደምትማሩ ተስፋ አድርጋለሁ። ለሌሎች ወንድሞች ሼር እና ማድረጋቸውን አትርሱ። ቻናሉንም ሰብስክራይብ ላይክ ማድረጋቸውን አትርሱ። ይሄን ቪዲዮ አይተው እንግዲህ ብዙዎች ሊማሩበት ይችላሉ ማለት ነው። ቤታችሁ ላዘመመባቸው ደግሞ እጅግ በጣም መፍትሄ የሚሆናቸው አሰራር ስለሆነ ሼር አድርጉላቸው። ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።